ህዝቦቼ ሆይ አላህን ብቻ አምልኩ። ለምንድነው እነዚህን ሐውልቶች የምታመልከው? አላህ ሱብሓነሁ ወተዓላን ብቻ አምልክ። አላህ ሱብሓነሁ ወተዓላ ብቻ ነው ወንጀልን የሚመራው። 1000 ዓመት ሊሞላ 50 ዓመት ቀርቶታል። 950 ዓመት ህዝቦቹን ያለማቋረጥ ዳዕዋ አደረገላቸው። አባቱ ሲሞት ልጁን አደራ ይላል በአማልክቱ። ይህ እብድ የሆነ ሰው በመንገድ ላይ ስታገኙት እሱ የሚናገረውን ነገር ላለማዳመጥ ጆሮአችሁን ይዛችሁ እለፉ መባባል ጀመሩ። አላህ የቀጠራቸው አስፈሪው ጊዜ ሊከሰት ጥቂት ጊዜያቶች ቀርተውታል። ኑህ አለይሂ ሰላም አላህ ሱብሓነሁ ወተዓላ ያዘዛቸውን የመርከቡን ስራ ጨርሰዋል። ሙእሚኖች ኑህ አለይሂ ሰላም ተዘጋጁ ብለው ባዘዟቸው ነገር ሁሉ ዝግጅታቸውን ጨርሰዋል። በአላህ ሱብሓነሁ ወተዓላ ብቸኝነትን ማምለክን እምቢ ያሉ ሰዎች ደግሞ ድቅድቅ ባለ ዝንጋቴ ውስጥ ናቸው። ኑህ አለይሂ ሰላም እየተከታተሉ ነው። አላህ ሱብሓነሁ ወተዓላ መቼ ምልክት እንደሚሰጣቸው ይከታተላሉ፣ ሁሌ ያያሉ። ያቺ ቀን እስክትመጣ ድረስ፣ ያቺ ቀን እስከምትደርስ ድረስ፣ ያቺ ቀን ምልክቷ ሲጀምር አላህ ሱብሓነሁ ወተዓላ እንዳዘዛቸው ሊተገብሩ ዘንድ የአላህ ነቢይ ያ 950 ዓመት ሙሉ ህዝቦቹን ዳዕዋ ያደረጋቸው ነቢይ ይኸው መጨረሻ ላይ ደርሷል። ሁሉም ነገር ተቆልፏል። ሁሉም ነገር ሊያከትም ትናንሽ ጊዜያቶች ብቻ ናቸው የቀሩት። የዛን ጊዜ አላህ ሱብሓነሁ ወተዓላ ይህች ቀን ላይ ያደረሳቸው። ኑህ አለይሂ ሰላምም እንደለመዱት ያ ምግብ ሲያበስሉበት የነበረው ምድጃቸው ውሃ ማፍለቅ ጀመረ። የዚህ ጊዜ ኑህ አለይሂ ሰላም በፍርሃት በድንጋጤ አላህ ሱብሓነሁ ወተዓላ እንዳዘዛቸው ሙእሚኖችን ወደ መርከቡ እንዲወጡ ተናገሩ። በዚህም ጊዜ አላህ እንደነገራቸው እንስሳቶችን አላህ ሱብሓነሁ ወተዓላ በሚያውቀው መልኩ ኑህ አለይሂ ሰላም አዘዟቸው። እነዛ እንስሳቶች ጥንድ ጥንድ እየሆኑ ወደዛች መርከብ መጓዝ ጀመሩ። ሁሉም እንስሳቶች ትናንሽ እንስሳት ሳይቀር እስከ ትላልቅ ድረስ አላህ ሱብሓነሁ ወተዓላ የፈለገው ሁሉም እንስሳት ቢሐውሊሂ ወቁድረቲህ እዛ መርከብ ላይ መጓዝና መግባት ጀመሩ። አስፈሪ ጊዜ። ሐታ በኑህ አለይሂ ሰላም ሲሳለቁ የነበሩ ሰዎች መገረም ያዙ። ይህ ኑህ አለይሂ ሰላም ምንድን ሊከሰት እንደሆነ ግራ ገብቷቸዋል። ምን እየተደረገ ነው? ምን ሆናችኋል? ይሏቸዋል። እነዛን የኢማን ባለቤቶችን አይመልሱላቸውም። ዝም ብለው ወደ መርከቡ ይገባሉ። ምክንያቱም እንደማንኛውም ቀን ነው። የዛ ቀን ምንም አይነት ምልክት የለም። ፀሐይ ወጣለች፣ ሙቀቱም አለ፣ መሬቱ ደረቅ ነው። ምንም አይነት ምልክት የለም። ይህ ኩፋሮች ሁሌ የሚደናገሩበትና ሁሌ ጉዳዩ እስከሚመጣ ድረስ የሚታለሉበት የአላህ ሱብሓነሁ ወተዓላ ቀጠሮ ነው። ሁሉም ተስተካክሎ ገባ። ኑህ አለይሂ ሰላምም ገቡ። وقال اركبوا فيها بسم الله مجريها ومرساها إن ربي لغفور رحيم አስፈሪ ጊዜ አደም አለይሂ ሰላም ልጆቹን ሲያስጠነቅቅበት የነበረው ቅጣት
እንዲሁም የአደም ልጆች በአጠቃላይ ኑህ አለይሂ ሰላም እስከሚላኩበት ድረስ በታሪክ እንዲሁ እየተወራረሰ የመጣ ቅጣት፣ ነገር ግን በኑህ አለይሂ ሰላም ዘመን ይከሰታል ተብሎ ያልጠበቀው ክስተት፣ ሁሉም ገብቶ እንዳለቀ ዝናቡ መጣል ጀመረ። አስፈሪው ዝናብ። ይህ እንደሚታወቀው አይነት ዝናብ አይደለም፣ መንጠብጠብ አይደለም። አስፈሪ በሆነ መልኩ ውሃው ወደ ምድር መውረድ ጀመረ። ይህ ብቻ አይደለም። አላህ ሱብሓነሁ ወተዓላ ከሰማይ ውሃ እየወረደ ሳለ ያ ድንጋይ የሆነ ህዝቦች እኛ ድንጋይ ቦታ ላይ ነን፣ ምን ይሰራልሃል መርከብ ብለው ሲናገሩ የነበሩትን ያ ውሃ ያፈልቃል ተብሎ የማይታሰበው በረሃ ቦታ ውሃው ፈንቅሎ መውጣት ጀመረ። በየቦታው ውሃው መፍሰስ ጀመረ። የዚህ ጊዜ በአላህ ሱብሓነሁ ወተዓላ ሲያጋሩ የነበሩ ሰዎች እውነትም ኑህ አለይሂ ሰላም ሲያስጠነቅቀው የነበረው ቅጣት መውረድ መጀመሩን ተገነዘቡ። ففتحنا أبواب السماء بماء منهمر وفجرنا الأرض عيونا فالتقى الماء على أمر قد قدر በዚህ ጊዜ መሮጥ ጀመሩ። መጀመሪያ ላይ ወደ ቤታቸው ነበር ሲሸሹ የነበሩት። ውሃው መጨመር ጀመረ፣ ከመሬትም መፍለቅ ጀመረ። ከሰማይም የሚወርደው ዝናብ እየጨመረ መጣ። የዚህ ጊዜ ቤታቸው መስመጥ ጀመረ፣ ቤታቸው መፍረስ ጀመረ። እንዲሁም ሰፈሮቻቸው በአጠቃላይ በውሃ መጥለቅለቅ ጀመሩ። የዚህ ጊዜ እነዛ ህዝቦች በአጠቃላይ መሮጥ ጀመሩ፣ መጮህ ጀመሩ። ሐታ ይባላል እናት የወለደችውን ህፃን ልጅ እንዲሰምጥ ጥላው ራሷን ለማዳን ዘንድ ወደ ተራራ መውጣት ጀመሩ። አላህ። የዚህ ጊዜ እነዛ እንስሳቶች የገቡበት መርከብ፣ እነዛ የኢማን ባለቤቶች በዛ ውሃ ላይ በዛች ሰፊና በዛች መርከብ ላይ መንሳፈፍ ጀመሩ። አላህ ሱብሓነሁ ወተዓላ ባሮቹን የጠበቀበት መንገድ ምን ያክል ያማረ ጊዜ ነበር፣ ምን ያክልም የሚያስፈራ ጊዜ ነበር። وحملناه على ذات ألواح ودسر تجري بأعيننا جزاء لمن كان كفر ሰዎች ይጮሃሉ። ሰዎች እርስ በርሳቸው መታየት አይችሉም ሁሉ ከዛ ሰፊ ከሆነ ባህር የሆነ ከመጣው ውሃ እየሸሹ ትላልቅ ተራራ ነው ብለው ወደሚያስቡት ቦታ መሮጥ ጀመሩ። የዚህ ጊዜ አሳዛኝ የሆነ ክስተት ተፈጠረ። ይህም ኑህ አለይሂ ሰላም ልጃቸው ትዝ አላቸው። የአባትነት ተፈጥሯቸው አሸነፋቸው። ውስጣቸው እያወቀ ልጆቻቸውን ጠየቁ። ሳምን ጠየቁ፣ ሃምን ጠየቁ፣ ያፊስን ጠየቁ። የት ነው ወንድማችሁ የት ነው አሏቸው። እኛ ጋር ወደ መርከቡ አልተሳፈረም አሏቸው። አላህ ያውቃሉ እኮ ኑህ አለይሂ ሰላም አላህ ሱብሓነሁ ወተዓላ የዛን ጊዜ እስካሁን ድረስ ተጣርተህ የመለሱልህ ሰዎች ሲቀሩ ማንም ካሁን በኋላ አያምንልህም ብሎ ኑህ አለይሂ ሰላምን አረጋግጦላቸዋል። ነገር ግን እንደዚህም የሆነ የዛን ጊዜ ያም በኑህ አለይሂ ሰላም ቀጥተኛው መንገድ አላመነም ነበር። ይህንንም ያውቃሉ ኑህ አለይሂ ሰላም፣ ግን የአባትነት ተፈጥሮ አሸነፋቸው። መርከቡ ላይም እንዳልተሳፈረ ያውቃሉ። ወጡ። ሲወጡ እነዛ ሰዎች ሲሸሹ በሩቅ አዩት። ያ አላህ። የዚህን ጊዜ ተጣሩ። ልጄ ሆይ አሉት። ልጄ ሆይ ሲጣሩት ሰማቸው። አቤት አባዬ አላቸው። አላህ። ኑህ አለይሂ ሰላም ና ከኛ ጋር ና ወደ መርከቧ ውጣ አሉት። እንደማይወጣ እኮ ያውቃሉ። ነገር ግን ጠሩት። የአባትነት ተፈጥሮ ያዛቸው።
የዚህን ጊዜ ልጅ አባዬ እኔ ወደ መርከቡ አልወጣም አላቸው። መፍትሄ ብዬ የምወስደው ወደ ተራራው እወጣለሁ አላቸው። ተመልከቱ፣ ይህ አንዱ በኑህ አለይሂ ሰላም ስላለማመኑ የሚያመላክተው ምላሽ ነው። ወደ ላይ እወጣለሁ፣ ወደ ተራራው እወጣለሁ፣ ዝናቡን እዛ እስከሚወርዱ እስከሚያቆም ድረስ ተራራው ላይ ወጥቼ እጠብቃለሁ አላቸው። ኑህ አለይሂ ሰላም የዚህ ጊዜ ቁርጥ ያለ ምላሽ ሰጡት። አላህ ሱብሓነሁ ወተዓላ ስለነገራቸው ልጄ ሆይ አሉት፣ አሁን ላይ ማንም አይድንም እኛ ጋራ የሆነና አላህ ሱብሓነሁ ወተዓላ የሻው ሲቀር አሉት። ከዚህ ውጭ ማንም ወደ ተራራ ስለወጣ የሚድን የለም፣ ና ከኛ ጋር እኛ ጋር መሆን ነው የሚያዋጣህ አሉት። በዚህ ጊዜ ውሃው እየጨመረ መጣ፣ ማዕበሉ እየጨመረ መጣ፣ ከላይም የሚወርደው ዝናብ እየባሰ መጣ። የዚህ ጊዜ ውሃው ጋረዳቸው። በአባትና በልጅ መሃል የመጨረሻው ንግግር ይሄ ነበር። وهي تجري بهم في موج كالجبال ونادى نوح ابنه وكان في معزل يا بني اركب معنا ولا تكن مع الكافرين قال سآوي إلى جبل يعصمني من الماء قال لا عاصم اليوم من أمر الله إلا من رحم وحال بينهما الموج فكان من المغرقين. نعم، ይህ አላህ ስብሓነሁ ወተዓላ በኢማንና በኩፍር መካከል እርስ በርሱ መኖር እንደማይችል ለሙእሚኖች ይነግራቸዋል። መቼም ቢሆን ሙእሚንና በአላህ ስብሓነሁ ወተዓላ የካደ ካፊር ሐታ አባትና ልጅም ቢሆን አብሮ እንደማይሆን በዚሁ ታሪክ ላይ ይነግረናል። የዚህ ጊዜ ተለያዩ። ሁሉም መስመጥ ጀመረ። ሁሉም ውሃው ከሁሉ በላይ መሆን ጀመረ። ሐታ ይባላል በዛ በሰዓቱ ትልቅ የሆነ ተራራን የዛን የተራራውን እርዝመት ያህል ወደ ላይ እንደወጣ ይነገራል። በምድር ላይ ማን ነበረ? እዛ መርከቡ ላይ የነበሩ የአላህ ስብሓነሁ ወተዓላ ባሮች አላህ ስብሓነሁ ወተዓላን ብቻ ጥርት አድርገው በተውሂድ ብቻ ያመለኩት ባሮቹ ሲቀሩና አላህ ያዘዛቸው ሐይዋናቶች፣ እንስሳቶች ከበራሪዎችም ሆነ ከምድር ላይ ከሚኖሩ እንስሳቶች ውስጥ የቀረ በምድር ላይ የለም ነበር። ምንኛ አስፈሪ የሆነ ጊዜ! ሙሉ ለሙሉ ምድር ውሃ ስትሆን አስቡት። በጣም አስፈሪ የሆነ ጊዜ። ይህ ዝናብ አላቋረጠም፣ ይጥላል። ለ40 ቀናቶች ያህል ጣለ። በዚህ ሁኔታ ላይ ያችን መርከብ አላህ ስብሓነሁ ወተዓላ ወደ ፈለገበት ቦታ ሲወስዳት የዚህ ጊዜ አላህ ስብሓነሁ ወተዓላ አንተ ኑህ ያላቸው በዚህ በመርከቧ ላይ እኔን እያመሰገናችሁ በዚህ መርከብ ላይ ቆዩ አላቸው። ሙእሚኖችም አላህ ስብሓነሁ ወተዓላ ከዚህ ቅጣት እንዲያድናቸውና በአላህ ስብሓነሁ ወተዓላ ረሕመት እያመሰገኑ በዛች ሰፊና በዛች መርከብ ላይ ሆኑ። فإذا استويت أنت ومن معك على الفلك فقل الحمد لله الذي نجانا من القوم الظالمين. እነዛ እንስሳቶች በምን አይነት መልኩ ቆዩ? ወላሁ አዕለም። ነገር ግን ሁሉም እንስሳቶች ቢሐውሊሂ ወቁድረቲህ እንዳለ ለ6 ወር ያክል እዛ መርከብ ላይ እንደቆዩ ይነገራል። እዛ ሰፊና ላይ የመቆየቱ ሁኔታ በጣም እያስቸገረ መጣ። ሙእሚኖችም የያዙት ስንቅ እያለቀ መጣ። ሐታ በእንስሳቶች መካከል እርስ በርስ ፍጭት መፈጠር ጀመረ። ከ6 ወር 10 ቀን ያክል እንደቆየ ኑህ አለይሂ ሰላም እርግብን
ወደ ምድር መላክ ጀመሩ። ማለትም ምድር እየደረቀች ነው ወይንስ እንዳለ ነው የቆየችው የሚለውን ለማረጋገጥ። የመጀመሪያ ጊዜ ስትላክ ምንም አይነት ምልክት የለም፣ ማለትም ጭቃ ሊያገኙባት አልቻሉም። ሁለተኛ እንዲሁ እርግብ ላኩ፣ አሁንም ምንም አይነት ምልክት የለም። እንደዚሁ ሶስተኛ ሲልኳት እርግቧ እግሯ ላይ ጭቃ ይዛ መጣች። የዚህን ጊዜ ኑህ ዓለይሂ ሰላም አላህ ሱብሓነሁ ወተዓላን አመሰገኑ። ምክንያቱም ዝናቡ እንዳለ እንደቆመና እንዲሁም ምድር ውሃውን እየመጠጠች እንደሆነ ተረዱ። በዚህ ጊዜ አላህ ሱብሓነሁ ወተዓላ አንተ ኑህ ሆይ አላቸው፣ ወደ መሬት ስትወርዱ እኔን እያመሰገናችሁ ውረዱ፣ ምክንያቱም በኔ እዝነትና በኔ ረሕመት ነው እዚህ ያደረስኳችሁ አለ አላህ ሱብሓነሁ ወተዓላ። ኑህ ዓለይሂ ሰላምም አላህ ሱብሓነሁ ወተዓላን አመሰገኑ። ወቁል ረቢ አንዚልኒ ሙንዘለን ሙባረከን ወአንተ ኸይሩል ሙንዚሊን። ከኑህ ልጆች ውጭ ምንም አይነት ቤተሰብ ያመነ የለም ይባላል። የኑህ ዓለይሂ ሰላም ቤተሰብ የሳም የሃም እና የያፊት ቤተሰቦች ያ ማለት ሚስቶቻቸው ጋር ማለት ነው። እና ኑህ ዓለይሂ ሰላም እነዛ በአላህ ሱብሓነሁ ወተዓላ ብቻ ያመኑ የቀሩት ከነ ቤተሰቦቻቸው ሳይሆን ብቻቸውን ናቸው። ያቺ የተሳፈሩባት መርከብ አሁን ላይ ኢራቅ አካባቢ የሚገኝ ተራራ ነው፣ ጁዲይ ይባላል። እዛ ቦታ ላይ ተስተካክላ ቆመች። የዚህን ጊዜ ኑህ ዓለይሂ ሰላም አላህ ሱብሓነሁ ወተዓላን እያመሰገኑ ከአላህ ሱብሓነሁ ወተዓላ በእዝነቱ በረሕመቱ ከዛ ከፍተኛ አስፈሪ ከሆነ ቅጣት እንዳዳናቸው እያመሰገኑ ወደ ምድር ወረዱ። እንስሳቶችም ወረዱ። ምንኛ ያማረ የላቀ ነጃ መውጣት ነው! ምንኛ ስኬት ላይ መድረስ ነው! ወቂለ ያ አርዱ ብለዒ ማአኪ ወያ ሰማኡ አቅሊዒ ወጊደ ልማኡ ወቁድየ ልአምሩ ወስተወት ዐለ ልጁድይ ወቂለ ቡዕደን ሊቀውሚ ዛሊሚን። የዚህ ጊዜ ኑህ ዓለይሂ ሰላም አላህ ሱብሓነሁ ወተዓላን ተማጸኑ። ምንድነው የተማጸኑት? ጌታዬ ሆይ አሉ፣ አንተ የተናገርከው ሁሉም ነገር ሐቅ ነው። በጥሪ ላይ እስካሁን ድረስ ያመኑልህ ባሮችህ ሲቀሩ ሌሎች አያምኑም ብለሃል። ይህም ሐቅ ነው። ነገር ግን ልጄ ይህ ቤተሰቤ ልጄ በኔ ሳያምን አብሮ ሰምጧል እና ልጄን ማርልኝ አሉ። በዚህ ጊዜ አላህ ሱብሓነሁ ወተዓላ በኢማንና በኩፍር መካከል በማመንና በአላህ ሱብሓነሁ ወተዓላ በመካድ ትልቅ የሆነ ትምህርትን ኑህ ዓለይሂ ሰላምን አስተማራቸው። አላህ ሱብሓነሁ ወተዓላ አንተ ኑህ ሆይ አላቸው፣ ልጄ ብለህ ወደኔ የተጣራኸው ጥሪ አላቸው የሰመጠው ያንተ ልጅ አይደለም አላቸው። ብዙ ነገር የማታውቀው ነገር ስላለ እኔ ደግሞ ከመሐይምነት አጠራሃለሁና ከመሐይምነት አጥራይ ብለህ ለምነኝ አላቸው። ونادى نوح ربه فقال رب إن ابني من أهلي وإن وعدك الحق وأنت أحكم الحاكمين قال يا نوح إنه ليس من أهلك إنه عمل غير صالح فلا تسألني ما ليس لك به علم إني أعظك أن تكون من الجاهلين يا يسمت أو لجهر اللم على شو مكنياتهم كفر
ምንም እንኳን ቤተሰብም ቢሆን የካደ ሰው ከቤተሰብ እንዳልሆነ ኑህ አለይሂ ሰላምን አስተማራቸው። የዚህ ጊዜ ኑህ አለይሂ ሰላም ለረጅም ጊዜ በመጸጸት አላህ ሱብሓነሁ ወተዓላን ዱዓ ማድረግ ጀመሩ። በዚህ ዱዓ ብቻ ልጄን ማርልኝ በማለታቸው ሰምጧልና ማርልኝ ብለው የአባትነት ፊጥራ የአባትነት ተፈጥሮ ይዟቸው አላህ ሱብሓነሁ ወተዓላን በዛ ባሞካሻቸው ዱዓ ለልጃቸው ጥሪ ያቀረቡ። አላህም የማያውቁት ብዙ ነገር ስላለ ካለማወቅ አጠራሃለሁ ብሎ ሲነግራቸው ይህንን እንደ ጥፋት ወሰዱት። ረጅም ጊዜ ያ ታላቅ ነብይ አላህ ሱብሓነሁ ወተዓላን መጸጸት ወደ አላህ ሱብሓነሁ ወተዓላ መዋደቅ ጀመረ። ቃለ ረቢ ኢኒ አዑዙ ቢከ አን አስአለከ ማ ለይሰ ሊ ቢሂ ዒልም ወኢላ ተግፊር ሊ ወተርሐምኒ አኩን ሚነል ኻሲሪን። ኑህ አለይሂ ሰላም በዳዕዋው ጥሪ ብቻ 950 ዓመት ያሳለፈ ነብይ፣ ያ ሰፊ የሆነ ትዕግስት ያለው ነብይ፣ እንዲሁም ከእድሜዎቹ ውስጥ 1400 አሊያም ከዛ በላይ ሊሆን ይችላል ተብሎ የሚታሰበው ያ የረጅም ዓመት አንጋፋው ነብይ ትልቅ እየሆነ ሲመጣ ምድርም ወደ ነበረችበት እየተመለሰች ስትመጣ የዚህ ጊዜ ኑህ አለይሂ ሰላም እድሜያቸው እየገፋ ሲመጣ ሐጅን ማድረግ ፈለጉ። መካ መተው ሐጅ አደረጉ። አላህ ሱብሓነሁ ወተዓላንም ዱዓ አደረጉ። የማይቀረው ሞት ኑህ አለይሂ ሰላም ፊት ለፊት ተገናኙ። ልክ አደም አለይሂ ሰላም እንደሞተው ሁሉ ኑህ አለይሂ ሰላም ይሄው ሐጅ ካደረጉ በኋላ ሞት ጊዜ ላይ ደረሱ። የዚህ ጊዜ ልጆቻቸውን ጠሩ። ሳምን፣ ሐመን፣ ያፊስን ሶስቱ ልጆቻቸውን እንዲሁም ቤተሰቦቻቸውን ጠሩ። የዚህ ጊዜ አደራ ማለት ጀመሩ። ልጆቼ ሆይ አሏቸው፣ አላህ ሱብሓነሁ ወተዓላን በብቸኝነት አምልኩ አሏቸው። ከአላህ ሱብሓነሁ ወተዓላ ውጭ ማንንም አታምልኩ አሏቸው። አይታችኋል አላህ ሱብሓነሁ ወተዓላ በሱ በዒባዳው ላይ ያጋራን ሰው ምን ቅጣት እንዳወረደ አይታችኋል። እንዲሁም ለዝርያችሁ በአጠቃላይ ይህንን ውስያ አስተላልፉ አሉ። ልጆቼ ሆይ አላቸው፣ ላኢላሃ ኢለላህ የምትለው ንግግር በአንድ ሚዛን ላይ ብትሆን ሰማያትና ምድር እንዲሁም በመካከላቸው ያለው ፍጥረት በአንድ ሚዛን ቢሆን ላኢላሃ ኢለላህ የምትለው ንግግር ሙሉ ለሙሉ ትደፋለች አላቸው። ሰዎች ትኩረት ሰጥተው አላህ ሱብሓነሁ ወተዓላን በብቸኝነት እንዲያመልኩ ሲሉ ዘንድ ይህን ያክል ንግግር አደራ አሏቸው። የዚህ ጊዜ ይባላል ኑህ አለይሂ ሰላም ከመሞታቸው በፊት አንድ ጥያቄ ተጠየቁ። አንተ ኑህ ሆይ አሏቸው፣ ዱንያን እንዴት አገኘሃት ተብለው ተጠየቁ። ልብ በሉ ኑህ አለይሂ ሰላም ብሎ ማለት 100 ዓመት ብቻ ይኖር አይደለም። ኑህ አለይሂ ሰላም 200 ዓመትም ይኖር አይደለም። ኑህ አለይሂ ሰላም በግምት ከ1100 አሊያም 1200 ዓመት በላይ የኖረ ነው። የዳዕዋው ጊዜ ብቻ 950 ዓመት ነው። ለዚህ ታላቅ ነብይ ታላቅ ረሱል ዱንያን እንዴት አገኘሃት ተብሎ ተጠየቀ። ምን አለ? ዱንያን ልክ እንደ አንድ ቤት አገኘኋት አለ። ይህ ቤት በሁለት ተቃራኒ ቦታ በር ያለው ሆኖ ልክ በአንዱ በር ገብቼ በሌላው እንደ መውጣት ነው ያገኘሁት አለ። አላህ ያንን ሁሉ ዓመት ኑሮ በስተመጨረሻም ኑህ አለይሂ ሰላም ከዚህ ምድር ተለዩ። አደም አለይሂ ሰላም እንደተቀበረው በዚች ምድር ያ ታላቅ ነብይ ያ ህዝቦቹን ለረጅም ዓመት የተጣራው ነብይ እዚህ ምድር ላይ ልጆቹ እንዲሁም አህሉል ኢማን ቀበሩት።
ልክ አደምን እንደቀበሯቸው ሁሉ የኑህ አለይሂ ሰላም ዝርያን ብቻ በምድር ተንሰራፋ። አሁን ላይ የትኛውም የሰው ዘር ከሶስቱ የኑህ አለይሂ ሰላም ልጆች በአንዱ ዘር ነው የሚገኘው። ሌሎች የትኛውም የሰው ዘር በሙሉ በዛ ኑህ አለይሂ ሰላም ዱዓ አድርገው አላህ ሱብሓነሁ ወተዓላ ባወረደው ቅጣት ከነ ኩፍራቸው ከነ ሽርካቸው ዘራቸው ሙሉ ለሙሉ በውሃ መጥለቅለቅ ጠፍቷል። አንድ ሰው ከሳም አልያም ከሃም አልያም ከያፊት በአንዱ ዝርያ ብቻ አላህ ሱብሓነሁ ወተዓላ የሰውን ዘር በዚህ መልኩ ብቻ አደረገው። አላህ ሱብሓነሁ ወተዓላ ግን ኑህ አለይሂ ሰላም በዱዓው ሁሉንም ሰው ቢያጠፋም ለኑህ አለይሂ ሰላም አንድ ንግግር ነግሯቸው ነበር። ያንተን ዝርያ ብቻ በምድር ላይ እናቆይልሃለን፣ ነገር ግን ጊዜያቶች በገፉ ቁጥር ዘመናቶች በገፉ ቁጥር ግን ከቀጥተኛው መንገድ ህዝቦች ዘንበል እንደሚሉ ለኑህ አለይሂ ሰላም ነግሯቸዋል። ቂለ ያ ኑህ እህቢጥ ቢሰላም ሚና ወበረካትን ዐለይከ ወዐላ ኡመሚን ሚመን መዐክ ወኡመሙን ሰኑመቲዑሁም ሱመ የመስሱሁም ሚና ዐዛቡን አሊም። ከዚህ በኋላስ የኑህ አለይሂ ሰላም ልጆች ዘሮች በምድር ተንሰራፍተውስ አላህ ሱብሓነሁ ወተዓላ ከምንስ አስጠነቀቀ? አላህ ሱብሓነሁ ወተዓላ አስጠንቃቂስ ማንን ላከ? እንዴትስ ላከ? ኢንሻአላህ በሚቀጥለው ፕሮግራማችን ወደ እናንተ እናደርሳለን። እስከዛው አሰላሙ አለይኩም ወራህመቱላሂ ወበረካቱሁ።